ኢትዮጵያና ኤርትራ አይዋጉም ሲሉ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ተናገሩ። ጽምዶ የሚባለው ጥምረት በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይበላል ሲሉ ካናዳዊው የፖለቲካና የጸጥታ ጉዳዮች ተመራማሪ አሌክስ ዴዋል ተናገሩ። 5 ዓመት ያለፋቸው ተሽከርካሪዎች ከመንገድ እንዲወጡ ሊደረግ ነው። በኢትዮጵያ ብዙዎች ውሎና ዳራቸው ጎዳና ሆኗል ተባለ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። ቻናላችንን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አብራችሁን ቆዩ። ኢትዮጵያና ኤርትራ አይዋጉም ሲሉ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ተናገሩ። ጌታቸው ረዳ ይህን ያሉት ከአልጀዚራው ሄድ ቱ ሄድ አዘጋጅ መህዲ ሐሰን ጋር ባደረጉት ቆይታ ነው። የአፍሪካ ቀንድ አማካሪ ሚኒስትሩ በለንደን በተደረገ በዚሁ ቆይታ ላይ ኤርትራና ኢትዮጵያ የጦርነትን መዘዝ ስለሚያውቁት ወደ ጦርነት አይገቡም ብለዋል። ሆኖም ጌታቸው የተናገሩት ነገርና ኢትዮጵያና ኤርትራ መካከል እየታየ ያለው የመሳሪያ ፉክክርና ወታደሮችን በገፍ የማሰልጠኑ ነገር ከዚህ ጋር በተቃራኒ ይመስላል። ኢትዮጵያ የባህር በር እንዲሁ የአሰብ ወደብ ይገባታል የሚል አቋም በብልጽግና መንግስት ከተያዘ በኋላ የፖለቲካ መሪዎችም ሆኑ ከፍተኛ ወታደራዊ መኮንኖች በተለያዩ መድረኮች ላይ ኤርትራ ላይ ወታደራዊ እርምጃዎችን በመውሰድ የባህር በር ባለቤትነቷን ታረጋግጣለች ሲሉ በተደጋጋሚ ተሰምተዋል። የኢፌድሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሳምንት በፊት የመከላከያ ቀን በተከበረበት ዕለት ኢትዮጵያ የባህር በር ፍላጎቷን ማራመዷን ትቀጥልበታለች፣ በቀጣይ ዓመት የመከላከያ ቀንን ስናከብርም ዛሬ ካለንበት ያደገ ደረጃ ላይ ሆነን ነው ሲሉ ከኤርትራ ጋር ያለው ውጥረት ሊቀጥል እንደሚችል የሚያሳዩ ፍንጮችን አሳይተዋል። ከዚህ አንጻር የጠቅላይ ሚኒስትር አብይ የአፍሪካ ቀንድ አማካሪ ሚኒስትር ጌታቸው ረዳ ኢትዮጵያና ኤርትራ የጦርነትን መዘዝ ስለሚያውቁት ወደ ጦርነት አይገቡም ብለው መናገራቸው የተለመደ ማዘናጊያ ይሁን ከእውነት የመነጨ አልታወቀም። ጌታቸው ከአልጀዚራው ሄድ ቱ ሄድ አዘጋጅ መህዲ ሐሰን ጋር ያደረጉት ሙሉ ቆይታ ዛሬ እንደሚተላለፍ የተነገረ ሲሆን ሚኒስትሩ ሁለቱ ሀገራት የጦርነትን መዘዝ ስለሚያውቁት ወደ ጦርነት አይገቡም ማለታቸው ግን ከራሳቸው ተግባርም ጋር የተጋጨ ነው። አማካሪ ሚኒስትሩ ከነባሩ ህወሓት ጋር ተለይተው በጠቅላይ ሚኒስትር አብይ የፌዴራል ስልጣን ሹመት ከተሰጣቸው በኋላ የፌዴራል መንግስት በተደጋጋሚ ጊዜ በነባሩ ህወሓት ላይ ጦርነትን እንዲገፍት ይገፋፋሉ በሚል ይታማሉ። መገፋፋት ብቻም ሳይሆን ጌታቸው ረዳ ነፃ መሬት ይዣለው በሚል በአፋር ክልልና በራያ አካባቢ የሚንቀሳቀሰው የትግራይ ሰላም ኃይል ቲፒኤፍ እየተባለ የሚጠራውን ኃይልም በጽኑ ይደግፋሉ። በመቀሌ ያለው ነባሩ ህወሓት ይህ ኃይል ወታደራዊ ትንኮሳን ሲፈጽም ነበር ብሎ በተደጋጋሚ ሲከስ ይሰማል። ይሄን ተከትሎም የትግራይ መከላከያ ኃይል ቲፒኤፍ ባለፈው ሳምንት የትግራይ የሰላም ኃይል ላይ ጥቃትን ለመሰንዘር ወደ አፋር ገብቶ ነበር። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጌታቸው ረዳም የትግራይ የሰላም ኃይል እያለ ራሱን የሚጠራው ቡድንን ከጀርባ እየደገፉ ኤርትራና ኢትዮጵያ የጦርነትን መዘዝ ስለሚያውቁ ወደ ጦርነት አይገባም ማለታቸው አስገራሚ ሆኗል። ይህ በእንዲህ እንዳለ ጽምዶ የሚባለው ጥምረት በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይበላል ሲሉ ካናዳዊው የፖለቲካና የጸጥታ ጉዳዮች ተመራማሪ አሌክስ ዴዋል ተናገሩ። በኢትዮጵያ ጉዳይ ላይ በርካታ ጥናትና ምርምሮችን በማድረግ የሚታወቁት አሌክስ ዴዋል በትግራይ ጉዳይ ላይ አተኩሮ ከሚሰራ ሚዲያ ጋር ባደረጉት ቆይታ ከኢሳያስ አፈወርቂ ጋር መስራት ማለት ጥንቸል ከኮብራ እባብ ጋር ማዕድል ልጋራ ብላ እንደ መሄድ ይቆጠራል። በዚህ ሂደት ማንን እንደሚውጥም ግልጽ ነው ሲሉ ተናግረዋል። አሌክስ ዴዋል በዚህ ንግግራቸው ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተጣምረው የሚሰሩ የኢትዮጵያ የትግራይ ኃይሎች መጨረሻቸው በሻዕቢያ መንግስት መበላት መሆኑን አስምረውበታል። ጽምዶ በሚል የሚጠራው በትግራይና በኤርትራ ኃይሎች መካከል የተመሰረተ
ጥምረት እንደሆነ የሚነገር ሲሆን የጥምረቱ ኃይልም ከኢትዮጵያ ፌዴራል መንግስት ይመጣል የሚባል ጥቃትን የመመከት ብሎም ጥቃትን የመክፈት ዓላማ አለው ይባላል። የኢትዮጵያ መንግስትም በዚህ ጥምረት በኩል የሻዕቢያ መንግስት ለህወሓት ብዛት ያለው የጦር መሳሪያን እየረዳ ነው በሚል ወቀሳን ሲሰነዝር ይደመጣል። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንት በፊት በህዝብ ተወካዮች ምክር ቤት በነበራቸው ቆይታም የኤርትራ መንግስት የጦር መሳሪያን ኢትዮጵያ ውስጥ ላሉ ኃይሎች እንዳይረዳ ሲሉ በጽኑ ሲጠይቁ ነበር። የኢፌድሪ የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ ባለፈው ሳምንት የመከላከያ ቀን በሚከበርበት ቀን ባደረጉት ንግግር ላይ ጽምዶ የሚለውን ስያሜ በመጠቀም የዘር ማጥፋት ወንጀል ፈጸመብኝ ካለው ኃይል ጋር እንዴት ጥምረትን ትመሰርታለህ ሲሉ ህወሓት ላይ የመረረ ትችትን ሲሰነዝሩ ነበር። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። ሌላ ክደት መልክ ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት ከበቂ በላይ ናቸው። የጦረኛ መንግስት ቢሆን ኖሮ ጦርነት የሚናፍቅ ቢሆን ኖሮ ጦረኛ መከላከያ ሰራዊት ቢሆን ኖሮ እስከ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ ስራዎች፣ ሴራዎች በቂ ናቸው ወደ ጦርነት ለመግባት። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ሆኖም መቀመጫቸውን በካናዳ ያደረጉት የፖለቲካና የጸጥታ ተመራማሪው አሌክስ ዴዋል የህወሓት ኃይሎች ከሻዕቢያ ጋር የሚያደርጉት ጥምረት በኢሳያስ አፈወርቂ በመበላት ያበቃል ሲሉ ተናግረዋል። ነገር ግን ህወሓት ከኤርትራ ኃይሎች ጋር የፈጠረው ጥምረት ከበፊቱ በተሻለ ሁኔታ በጦር መሳሪያ አቅርቦት የተሻለ መንገድ እንደከፈተለት ይታመናል። ግብጽ ኢትዮጵያን ከቀይ ባህር ያገላል ያለችው እንቅስቃሴ ይበልጥ አጠናክራ መቀጠሏ እየተነገረ ነው። አሁን ላይም የግብጽ መከላከያ ሚኒስተር ቃል አቀባይ እንዳሉት ሬድ ዌቭ 8 የሚል ስያሜ ያለውን ጥምር የባህር ላይ ወታደራዊ ልምምድ ሊደረግ እንደሆነ ተናግረዋል። ይህ ኢትዮጵያን ያገለለ ወታደራዊ ልምምድ ለቀናት በሳውዲ አረቢያ ባህር ዳርቻ የሚካሄድ ሲሆን በልምምዱ ላይ ከግብጽና ሳውዲ አረቢያ ውጪ ሱዳን፣ የመንና ጅቡቲ ይሳተፋሉ ተብሎ ይጠበቃል። በዚህ ወታደራዊ ልምምድ ላይ ኤርትራ እንደማትሳተፍ ታውቋል። በባህር ላይ ልምምዱ ላይ ኤርትራ የማትሳተፍ ቢሆንም ግብጽ በቀይ ባህር ላይ የምታደርገው እንቅስቃሴ የኢትዮጵያን ጥቅም በእጅጉ የሚጎዳ ሆኗል። ኢትዮጵያ በቀይ ባህር ላይ ጥቅም አለኝ ብላ መንቀሳቀስ ከጀመረች አንስቶ ግብጽ በዙሪያዋ የተለያዩ ጥምረቶችን እየፈጠረችባት ነው። በቅርቡም የግብጹ የውጭ ጉዳይ ሚኒስትር በድር አብድላቲ ኢትዮጵያ በቀይ ባህር ላይ ምንም አይነት የውሳኔ ሰጭነት ሚና ሊኖራት አይችልም ሲሉ መናገራቸው ይታወሳል። ከቀናት በፊትም ግብጽ በጅቡቲ ሰፊ የሆነ የወደብ ግንባታን ለማድረግ ስምምነት ማሰሯ የሚታወስ ነው። ኢትዮጵያ የቀይ ባህር ፍላጎቷን ለማሳካት የሄደችበት የተሳሳተ ዲፕሎማሲም በግብጽ ብልጫ እያስወሰደባት መሆኑ ይነገራል። የባህር በር ጉዳይ ኬንያንና ኡጋንዳንም ወደ ውጥረት እየወሰዳቸው ነው ተባለ። የዩጋንዳው ፕሬዝዳንት ኑዋሬ ሙሴቬኒ ፐብሊክ ኒውስ ኬንያ ከሚባል ሚዲያ ጋር ባደረጉት ቆይታ ዩጋንዳ የባህር ኃይል እንዲኖራት ትፈልጋለች፣ ነገር ግን የባህር በር የላትም ያሉ ሲሆን የአፍሪካ ነገር የመሬት ክፍፍል ብቻ ነው፣ ለምን ተባብሮ ስለመስራት አይታሰብም ሲሉ ጥያቄ አዘል ሀሳብም አንስተዋል። ሙሴቬኒ በዚሁ ቃለ ምልልስ ላይ እንዳሉት ሀገራቸው የባህር በር ብትፈልግ ኬንያን ጨምሮ ከሌሎች ሀገራት አድካሚ ድርድር ማድረግ ሊኖርባት ነው ብለው በአቅራቢያቸው ያሉ ሌሎች ሀገራት ለባህር በርነት የሚጠቀሙት የህንድ ውቅያኖስ ግን የዩጋንዳም ንብረት ነው ሲሉ ተናግረዋል። ይህም ዩጋንዳን ወደፊት ከኬንያ ጋር ወደ ጦርነት ሊያስገባት ይችላል ሲሉ አወዛጋቢ ንግግርን አድርገዋል። ሆኖም ለዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ንግግር ከኬንያ በኩል የተሰጠ ምላሽ የለም።
5 ዓመት ያለፋቸው ተሽከርካሪዎች ከመንገድ እንዲወጡ ሊደረግ ነው። ሁሉንም የኃይል አማራጮች ከበካይ ጋዝ ምንጭነት ነፃ ለማድረግ እየሰራው ነው የሚለው መንግስት አሁን ደግሞ አሮጌ ተሽከርካሪዎችን ከመንገድ ሊያስወጣ ስለመሆኑ ተሰምቷል። ከመንገድ እንዲወጡ የታሰቡት ተሽከርካሪዎች የአገልግሎት ዘመናቸው 5 ዓመትና ከዛም በላይ የሆኑ መሆናቸውን የተነገረው። አንድ ባለስልጣን እንዳሉት መንግስት ይህን እቅዱን እውን ለማድረግ የሚያስችል ጥናት እያካሄደ ሲሆን ይህም የትራንስፖርት ዘርፉን ከበካይ ጋዝ ለማጽዳትና ነዳጅን ለትራንስፖርት አገልግሎት የሚውልበትን እድል ለመቀነስ ያለመ መሆኑን ተናግረዋል። እስካሁን ባለው ሁኔታ ተሽከርካሪዎችን ለመገደብ የሚያስችለው የአገልግሎት ውሳኔ ያልተሰጠበት ሲሆን የትኞቹ ተሽከርካሪ አይነቶች በምን ያህል የአገልግሎት ዘመን ገደብ ሊጣልባቸው እንደሆነ ጥናት እየተደረገ ነው። ሆኖም ስማቸው ያልተጠቀሰ አንድ የብር ሜትሪክ ምንጭ 5 ዓመት ያገለገሉ ተሽከርካሪዎች ከመንገዶች እንዲወገዱ ሊደረግ እንደሚችል አንስተዋል። መንግስት ብክለትን እቀንሳለሁ በሚል በኤሌክትሪክ የሚሰሩ መኪኖችን ከዓመታት በኋላ ከ1 ሚሊዮን በላይ አደርሳለሁ ያለ ሲሆን በቅርቡ አገኘሁት ባለው የተፈጥሮ ጋዝ የሚሰሩ መኪኖች ደግሞ በሰፊው ወደ ስራ እንዲገቡ አደርጋለሁ ብሏል። ሆኖም 5 ዓመት የሰሩ ተሽከርካሪዎችን ከገበያ ለማስወጣት የታሰበው እቅድ በርካታ ቤተሰብን ሊጎዳ የሚችል መሆኑ ይታመናል። እነዚህ ተሽከርካሪዎች ከቤንዚንና ናፍጣ ተጠቃሚነት ወደ ተፈጥሮ ጋዝና ኤሌክትሪክ መኪና መቀየር በራሱ የሚወስደው ጊዜ ቀላል እንዳልሆነ ይታመናል። እድሜያቸው በትንሹ ከ20 ዓመት በላይ የሆናቸው መኪኖች በኢትዮጵያ በመቶ ሺዎች እንደመሆናቸው በእነዚህ ተሽከርካሪዎች ላይ ህይወታቸውን ላደረጉ ቤተሰቦች መንግስት ምን እንዳሰበ አልታወቀም። ከትንንሽ እስከ ክልል ትልልቅ ከተሞች ውሎና ዳራቸውን ጎዳና ላይ ያደረጉ ዜጎች ቁጥራቸው እየጨመረ መሆኑ በህዝብ ተወካዮች ምክር ቤት በተካሄደ የውይይት መድረክ መገለጹን ሪፖርተር ዘግቧል። ይህ የተገለጸው የህዝብ ተወካዮች ምክር ቤት የጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ህዳር 1 ቀን 2018 ዓ.ም የሴቶችና ማህበራዊ ሚኒስቴርን የ2018 በጀት ዓመት የሩብ ዓመት እቅድ አፈጻጸም ሲገመግም ነው። የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ የተቋማቸውን ሪፖርት ሲያቀርቡ ህጻናትን ለውጭ ሀገር ጉዲፈቻ መስጠት ከተከለከለ ወዲህ በሀገር ውስጥ ጉዲፈቻ ባደራ ቤተሰብ በተቋማት በማህበረሰብ አቀፍ ትብብር ድጋፍ የተለያዩ መንገዶችን በመጠቀም ህጻናትን ለመደገፍ እየተሰራ መሆኑን ገልጸዋል። በሩብ ዓመቱ 3 ወራት 6314 ህጻናት ወደ ጎዳና ከመውጣታቸው በፊት በአማራጭ ፕሮግራም እንዲደገፉ ተደርጓል ብለዋል። ሪፖርቱ ቋሚ ኮሚቴው ባቀረበው ጥያቄ ውሎና ዳራቸውን ጎዳና የሚያደርጉ ዜጎች በስፋት እየተስተዋለ መሆኑንና በዚህም ሳቢያ በተለይ ሴቶች ለከፋ የአካል ጉዳትና ለጾታዊ ጥቃት እየተዳረጉ መሆናቸውን፣ እነዚህን ዜጎች ከጎዳና አንስቶ ወደ ቤተሰቦቻቸው ለመቀላቀል ሚኒስትሩ ምን እየሰራ ነው የሚል ጥያቄ ማክሏል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ወይዘሮ ሁሪያ አሊ በሰጡት ማብራሪያ ውሎ አዳራቸውን ጎዳና ላይ ያደረጉ ዜጎች ከጊዜ ወደ ጊዜ እየጨመረ መሆኑን ቋሚ ኮሚቴው ያቀረበውን ጥያቄ ተቀብለው ችግሩን ለመቅረፍ ከዓለም ባንክ ጋር በመተባበር በ22 ከተሞች ውሎና ዳራቸውን ጎዳና ላይ ያደረጉ ዜጎችን ከጎዳና በማንሳትና ማቆያ ውስጥ በማስቀመጥ የማህበራዊ ድጋፍና ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ እየሰራን ነው ብለዋል። ከኢትዮ ፍሮንት ዜናዎቻችን እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።